ሊዲያ በሰርጓ ዕለት ተገደለች። የሰርጓ ዕለት ዘመድ አዝማድ፣ ወዳጅ ዘመድ፣ ቤተሰብ ተሰብስቦ እናትና አባት የልጃቸውን ዓለም እልል ብለው እየጨፈሩ ደስታቸውን ሳይጨርሱ ሰርጉ ወደ ሐዘን ተቀየረ። ያውም በምትወደው በምታፈቅረው የህይወት አጋሯ የልጆቿ አባት ሊሆነው በባሏ መገደሏን ተሰምቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ዛሬ እጅግ በጣም የሚያሳዝን አንድ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ እንድታደርጉ በአክብሮት ጠይቃለሁ። እውነት ለመናገር በዚህ ዘመን ትዳርም መያዝ ማግባትም ምንም አያስፈልግም። ኢትዮጵያ ውስጥ እጅግ በጣም ዘግናኝ ነገሮችን መስማት ማየት ከጀመር ቆይተናል። እንዴት ሰው ሚስቱን የትዳር አጋሩን በሰርጉ ዕለት ይገላል? እጅግ በጣም ያሳዝናል። ሙሽሪት ሊዲያ አለም ትባላለች። የውቅሮ የትግራይ ልጅ ማለት ነው ናት። በተዳረች በአራተኛ ቀኗ የተገደለችው ሙሽሪት በባለፈው እሁድ በትግራይ በውቅሮ ከተማ የጋብቻ ስነ ስርዓቷን ፈጽማ የነበረችው ሊዲያ አለም ዛሬ ጥቅምት 7 2017 በትዳር አጋሯ መገደሏ ተሰምቷል። በመነጋገር ነገሮችን መፍታት እና መስማማት እየተቻለ በእጅጉ የሚያሳዝንና ልብ የሚሰብር ድርጊት ባልየው ፈጽሞ ልጅቷን ህይወቷን አሳጥቷታል። በነገራችን ላይ ብዙም ስለተፈጠረው ነገር የማላወራው ህጉ አይፈቅድም። እኔ በጣም ነው ማዝነው። ኢትዮጵያ ውስጥ የትዳር አጋር በሉት ባል በሉት ምን በሉት አሁን ላይ የገባ ሰይጣን በጣም ነው ልብ የሚሰብረው እየሆነ ያለው። ወጣቶቹ አይቀር ህፃናቶቹ አይቀር አስባችሁታል? ሰሞኑን እንኳን የመሬት መንቀጥቀጥ የመሬት መንሸራተት ደርሷል። በሚሰራው ግፍና በሚሰራው ሰቆቃ ነው ብዬ ነው የማስበው። የወንጀላችን ብዛት ኢትዮጵያ ውስጥ የሰውን ልጅ ደም የሚጠጣ የሆነ ሰይጣን አለ። እንግዲህ አስቡት፣ በተዳረች በአራተኛ ቀኗ እሁድ ዕለት ተድራ ዛሬ ነው የተገደለችው። ነገሩን በመነጋገር ችግራቸውን መፍታት ሲቻል እንግዲህ አንስቶ በጣም በእንትን በሚል ነገር እንደገደላት ነው እየተነገረ ያለው። የውቅሮ የትግራይ ልጅ ናት በነገራችን ላይ ልጅቱ ማለት ነው። እውነት የሰውን ህይወት መቅጠፍ ምን እንደሚጠቅማችሁ አላቅም። ህይወት እኮ ይቀጥላል። ምንም ነገር ቢሆን በመነጋገር መፍታት ይቻላል። የሰውን ህይወት አጥፍታችሁ እናንተ እዚህ ምድር ላይ ትኖራላችሁ። በእርግጥ ኢትዮጵያ ላይ እንደፈለጋችሁ ትኖራላችሁ። ሌላ ዓለም ላይ ቢሆን ግን የሰውን ልጅ ህይወት አጥፍቶ በሰላም የሚኖር የለም ማለት ነው። እና አሁን ላይ ህፃናቶች አይቀር እናቶች አይቀር እንግዲህ ሙሽሮች አይቀር እንደዚህ እየተቀጠፉ ይገኛል ማለት ነው። በጣም ነው የሚያሳዝነው። በጣም ነው ይህን 6 ዓመት ኢትዮጵያ ምድር ላይ የገባው ጉድ በየትም ዓለም አልታየም። ወጣቱ አለቀ። ወጣቱ በፍቅረኛ እየተባለ በባል እየተባለ በምን እየተባለ ስንቱ ወጣት አለቀ። ኢቭን ህፃናቶች እንኳን በሰራተኛ ስንቶቹ ተገድለዋል። ይሄ ሁላ የሆነ መንፈስ አለ ኢትዮጵያ ውስጥ ደም እየጠጣ የሰውን ስጋ የሚበላ ማለት ነው። ይሄ ደግሞ በግልጽ ባለፈው ራሱ ሲናገሩ ነበር በትልልቅ ሚዲያዎች እና ማንም አይሰማንም። ብቻ አላህ ይጠብቀን ከእንደዚህ አይነት ከአውሬ ወንድ ይጠብቀን ብዬ ነው የማስበው። አንዳንዴ ይሄን እየሰማ ሴቱ ራሱ ትዳር ለመያዝ ይፈራል። ምክንያቱም የምታዩት ሁሉ እንዲያደረጋት ህይወቷን አሳጣት ነው የሚባለው እና ምን አይነት ዘመን ላይ ምን አይነት ጊዜ ላይ እንዳለን ባይገባኝም ኢትዮጵያ ላይ ግን ያለው ይለያል ከዓለም። እንደዚህ ጭካኔ፣ አሲድ መድፋት፣ ብዙ ነገር የስንቱን ህይወት ነው ያጠፉት። አሲድ ደፍተው ስንት እህቶቻችን ናቸው አካላቸውን ሰውነታቸውን ብልሽት አድርገው ያስቀሩት ቤት። እውነት ስንቶቹን አይተናል።
ለምን እንደሆነ አላቅም በዚህ ደረጃ የምትጨክኑት። ምንም ነገር ሊፈጠር ይችላል። በመካከላችሁ ተነጋግሮ መፍታት እየተቻለ ነገራቶችን ግን እርምጃ በመውሰድ ሊፈታ የምትችሉት ነገር የለም። ያንን ድርጊት ካደረጋችሁ በኋላ እኮ ይጸጽታችኋል። መቼም ሰውን ያክል ነገር እንትን ብላችሁ ዝም ብላችሁ በደስታ አትኖሩም። የሆነ ስሜት ይኖራችኋል ብዬ አስባለሁኝ። እና አስቡት እንግዲህ ገና ሳምንት እንኳን ሳትቀመጥ በተጋቡ በ4 ቀናቸው ነው ህይወቷን ያጠፋው ማለት ነው። እና እጅግ ያሳዝናል። ጉርሻ ፔጅ የተለያዩ ትልልቅ ሚዲያዎች ላይ ተፖስቷል። በጣም ነው የምታሳዝነው። እችን የመሰለች ቆንጆ ባጭር አስቀራት። ከሷ ጋር ባይሆንልህ ከሌላ ጋር ሊሆንልህ ይችላል። ከሷ ጋር ባትግባባ፣ ከሷ ጋር ባትስማማ ከሌላዋ ጋር ልትስማማ ትችላለህ። ህይወት አንድ ጊዜ ብቻ ናት። እንደዚህ ባጭር ከማስቀረት ተለያይቶ እሷም እድሏን አንተም እድልህን መሞከር ትችሉ ነበረ። ያው እናንተ እንደፈለጋችሁ ሰውን አጥፍታችሁ እንደፈለጋችሁ ትኖራላችሁ፣ ትታሰራላችሁ፣ ገብታችሁ ትቀለባላችሁ፣ ብሎም ደግሞ በዋስ ምናምን ትወጣላችሁ። ህግ ስለሌለ እርምጃ ስለማይወሰድ ተመጣጣኝ እርምጃ ስለማይወሰድ ሁሉም የራሱን እንትን እየፈጸመ በቃ ይታሰራል፣ እስር ቤት ገብቶ ይቀለባል፣ አለቀ። ይሄ ነው ኢትዮጵያ ላይ። ለዛ ነው የሰው ህይወትን በብዛት የሚጠፋው። ህይወትም የሚያጠፉት ሰዎች እንደዚህ እየበዙ የመጡት ምንም ነገር ስለማይደረጉ ነው። ገብቷቸዋል። ምንም ነገር የሚናገራቸው ስለሌለ ነው። ማንም እርምጃ ስለማይወስድባቸው ነው። ሲጀምር ማን ይወስድባቸዋል? በሌላ በኩል ራሱ እንትኑ ያጠፋናል። በሌላ በኩል ደግሞ እነዚህ ሙጅሪሞች ባልነን ምንድነን እያሉ እየመጡ ያጠፉናል። የኛ በደልም የኛም ግፍ የመሬት መንቀጥቀጥ ሁላ ሳይቀር እንግዲህ እያየን ይገኛል ኢትዮጵያ ላይ ማለት ነው። ምን አለ አላህማ ምን አለ ግፍን የሚሰሩትን ይህን ባለስልጣናትን ሰዎችን የሚገሉትን ምናምን እነሱን ለይቶ መሬቱን ቢያንቀጠቀጠው እላለሁ። መሬቱን ቢያርደው እላለሁ ወላሂ። በነገራችን ላይ ምድር ራሱ መጥፎ ሰዎችን አትፈልግም። መጥፎ ሰዎችን አትፈልግም። በህይወት ማለት ህይወታቸው እንዲጠፋ ወይም እንዲሞቱ የምትፈልገው ምድር ራሱ መሬት ጥሩ ጥሩ ሰዎችን ነው። መጥፎ ሰዎችን እንድትቀበል እሷ ላይ እንዲቀበሩባት ሁላ አትፈልግም። ክፉ ሰዎችን፣ አረመኔ ሰዎችን ማለት ነው። ለዛ ነው መልካም መልካም ሰዎች እየተመረጡ የሚጠፉት። ገብቷቸዋል። ክፉ ክፉ ነው ዱንያ ላይ የሚቀረው። መልካም መልካሙ እድሜው አጭር ነው። በነገራችን ላይ ምድር ራሱ መሬት ራሱ መልካሙን ብቻ ነው የምትፈልገው። እና አላህ የሆነ በላ ቢያወርድባቸው እንደዚህ አይነት ሰዎችን ደስ ይለኛል። ማለት የሰውን ህይወት ማጥፋት ምን የሚሉት ነው? ምንድን ነው የሚገኘው ከእንደዚህ አይነት ነገር? ነገ ጧት እኮ አንተ ሌላ ህይወት መመስረት ትችላለህ። እሷም እንደ እንትኗ ትሆናለች። አንተም ሌላ ህይወት መስረታ መኖር ትችላለህ። በዚህ ደረጃ ጭካኔ ጫጉላችሁን የእንትናችሁን እንኳን ሳታጣጥሙ በተጋቡ በ4ኛ ቀን ህይወቷን ማጥፋት በጣም ከባድ ነው። እናትና አባት የልጃቸውን ደስታ ሊያዩ ዘመድ አዝማዱን ጠርተው ደግሰው እልል ብለው አለማቸውን ሊያው ልጃችንን ዳርን ብለው ተደስተው ሳይጨርሱ ሰርጉ ሳያበቃ መልስ እንኳን ሳይመለሱ የልጃቸውን ህይወት አጠፋ። ለሰርግ የተደገሰው ድግስ የልጅቱን አስክሬን ሸኝ። በጣም ልብ ሰባሪ ነው። ለእናት ለቤተሰብ በጣም ያሳዝናል። ወላሂ በጣም ከባድ ነው። እና የውቅሮ ህዝብ ያው ፍትህ ለሊዲያ ብሎ ወጥቷል። ማን ፍትህ እንደሚሰጥም ማን እንደሚሰማም ባላቅም ልጅቱ በጣም ነው የምታሳዝነው። ወላሂ በጣም ነው የምታሳዝነው። እና ይሄንን መረጃ ላካፍላችሁ ወደድኩኝ። አላህ ይጠብቃችሁ። ደህና ሁኑ።